ብሬኪንግ የመኒስ አር ኦፊሻሊ ኢን እንግዲህ ሰበር ዜና ተሰምቷል። ምንድነው የየመኒዎች የየመን ሁቲዎች እንግዲህ ኦፊሻሊ ወደ ጦርነቱ መቀላቀላቸው ታውቋል። እስካሁን ድረስ ይህ ጦርነት ኦልሞስት ወደ አንድ ወር የሆነ ነው። ወደ አንድ ወር በሆነበት ሰዓት እንግዲህ እንዳልተቀላቀሉ ይታወቃል። ኢራንም እነሱን እንግዲህ እንደ ዋይልድ ካርድ ይዛቸው እንደነበር ይታወቃል። በተለያየ ጊዜ እንግዲህ እጃችንን ትሪገሩ ላይ አድርገን እየጠበቅን ነው፣ ትእዛዝ ኦር የምንገባበትን ሰዓት እያመቻቸን ነው እያሉ የነበረ ቢሆንም በትናንትናው ዕለት እንግዲህ ኦፊሻል ቃል አቀባያቸው ወጥቶ የመጨረሻው የተባለውን ዊ አር ሬዲ የሚል ማስጠንቀቂያ ሰጥቶ ነበር። እንግዲህ ያን ማስጠንቀቂያ ከሰጠ በሰዓታት ልዩነት ውስጥ የሁቲዎች የባላስቲክ ሚሳይል ወደ እስራኤል መተኮሱ ታውቋል። ኦፊሻሊ ጦርነት ውስጥ ተቀላቅለዋል ማለት ነው ሁቲዎች። ከዚህ በኋላ ምን ያደርጋሉ? ሚሳይል መተኮስ ብቻ ነው ወይስ የኢራን በጣም ኢራን እንደምታውቁት ሁርሙዝ ሰርጥን ዘግታለች። የሁቲዎች ደግሞ ከዚህ በፊት ባብል መንደብን ዘግተው ዲስራፕት የሺፒንግ ላይኖችን ዲስራፕት ሲያደርጉ እንደነበረ ይታወቃል። ስለዚህ እነሱም በዚህ በኩል የሚዘጉት ከሆነ ዓለም ላይ የሚፈጠረው ጫና የበለጠ እንደሚጨምር ይታወቃል። ከዚህ በፊት ደግሞ ኢፌክቲቭሊ ዘግተው ማሳይተዋል። ሁቲዎች ያንን ማድረግ እንደሚችሉ ማሳይተዋል። በየት በኩል አሁን የተቀላቀሉበት ወይ እንግዲህ በምን አይነት መንገድ ይሄዳል የሚለው ገና የሚታይ ነው የሚሆነው። ሚሳይል መተኮስ ብቻ ነው ወይስ ኢራን በደንብ ሁርሙዝን ዘግታ ዓለምን እንዳስጨነቀችው ሁሉ ያንን በጣም ሰክሰስፉል የሆነ ስትራቴጂ በመከተል ባቡል መንደብን ደግሞ ይዘጉና እንግዲህ የበለጠ ዓለም ላይ ጫና ይፈጥራሉ ወይ የሚለው የሚጠበቅ ነው የሚሆነው። ነገር ግን ያው ሁቲዎች ኦፊሻሊ ከአንድ ወር ኦልሞስት አንድ ወር ከ20 ምናምን ቀን በኋላ ጦርነቱን ተቀላቅለዋል ማለት ነው። አይገስ ዊልሲ ይኸውላችሁ ጦርነቱ መነሳቱን ተከትሎ እስራኤል ውስጥ አሁን የተለመደች አንድ ካልቸር አለች። ዳይን ኤንድ ዳሽ ኦር ዳይን ኤንድ ዲች የምትባል ካልቸር አለች። ልንገራችሁ ስለሷ ከመንገራዊ በፊት ዛሬ ማታ የነበረው ከዚህ አሁን ከምነግራችሁ ካልቸር ጋር ስለሚገናኝ ዛሬ ማታ የነበረውን በእስራኤል በኩል የነበረውን ነገር ልንገራችሁ። በሂዝቦላና በኢራን ኮኦርዲኔትድ የሆነ አታክ እስራኤል አዳሩን እንግዲህ በተለያዩ አካባቢዎች ላይ በባሊስቲክ ሚሳይል ስትደበደብ እንደነበረ ነው እየተነገረ ያለው። በተለይ ሆራም ሻርፎር የሚበተነው ደግሞ ከባባድ ጉዳት እያደረሰ እንደነበረ ነው እየተነገረ ያለው። ኮኦርዲኔትድ ነው ከሂዝቦላ ጋር ኮኦርዲኔትድ በሆነ ወይ እንግዲህ የተለያዩ ሴንትራል ቴልአቪቭ ውስጥ የተለያዩ ቦታዎች ላይ ከባባድ ጉዳት እንደደረሰና ኢቭን አንድ ሰው እንደሞተ ታውቋል በአንደኛው ጥቃት። ከዛ ውጪ በብዙ ቁጥር የሚቆጠሩ ሰዎች እንደተጎዱ ነው እንግዲህ እየታወቀ ያለው። ያው በእስራኤል በኩል በጣም የሟቾችና የተጎጂዎች ቁጥር በደንብ እንደሚደረግ ሪስትሪክት እንደሚደረግ ታውቃላችሁ። ለማንኛውም በተለያዩ ቪዲዮዎች ሲወጡ እንዳየነው እንግዲህ ከባባድ ጉዳቶች እየደረሱ ነው። ናው ይህ ጦርነት መነሳቱን ተከትሎ እንግዲህ እስራኤል ውስጥ በየ2 ሰዓቱ ኢንተርቫል ይሰማል ነው የሚባለው፣ ሳይረን ይሰማል ነው የሚባለው። ኢዘር ከኢራን የሚመጣ ኦር ከሂዝቦላ የሚመጣ ሮኬት ስለሚኖር ሳይረን ይሰማል። ሶ ኤቭሪባዲ ወደ ጉሬው ይገባል እና ያ የተለመደ ካልቸር ነው። የተዘጋጀ ነው፣ ሼልተርም የተዘጋጀ ስለሆነ ሳይረን ስትሰማ ትሮጣለህ። ጋሽ ቢኒ አይቀሩ የኢታማዦር ሹሙ አይቀሩ የፕሬዝዳንቱ አይቀሩ ያው ሲደበቁ እያየን ነበረ መሀል ላይ ኢንተርቪው ሁሉ እያቋረጡና ኢትስ ካልቸር ናው ያቺን ካልቸር ማኒፑሌት እያደረጉ ነው እስራኤላውያን የሚል ቻናል 12 ይዞ ወጥቷል ዘገባ። ምንድነው እያደረጉ ያሉት? ዳይን ኤንድ ዲች የሚባል ካልቸር መጥቷል እዛ ማለት ነው። እንዴት ነው? ሬስቶራንት ትገባለህ፣ ትበላለህ፣ ዝም ብለህ ያዛክ ምናምን ትበላለህ። ሳይረን የሆነ ሰዓት ላይ ኢራን ሮኬት መተኮሱ አይቀርም፣ ሳይረን የሆነ ሰዓት ላይ መጮህ አይቀርም። ሶ ሳከፍላጥ ብለው ወደ ጉሬ ትሄዳለህ ማለት ነውና በእንደዚህ አይነት ካልቸር እንግዲህ የተለያዩ አይነት በጣም ብዙ ቁጥር ያላቸው ሬስቶራንቶችና እንዲሁም የሾፒንግ ሞሎች በእንደዚህ አይነት ካልቸር እየተጎዱ እንደሆነ እየተነገረ ነው ያለው። ሂደህ ልብስ ምናምን ነገር ትገዛለህ፣ ምናምን ቼክ ታደርጋለህ፣ ተለካለህ፣ ምናምን በእጅ እንዳያስከው ሳይረን ይጮሃል፣ ላጥ ወደ ጉሬ። ይሄ ደግሞ በቃ ካልቸር ሆኗል። እዛ ትበላለህ፣ ላጥና እንደዚህ አይነት ካልቸር ሆኖ እንግዲህ የንግዱ ማህበረሰብ እየረበሸው ነው እየተባለ ያለ ቢሆንም እንግዲህ በኢራን ጥቃት የእስራኤል ሌቦች ጸዴ ላይፍ እየኖሩ እንዳለ ቻናል 12 ብሏል አቅርቧል which is amazing